አሁን የምትሰሩትን ገንዘብ 2 እጥፍ ከማሳደግ ይልቅ 10 እጥፍ ማሳደግ ይቀላል። ይህንን ኮንሴፕት 10x is easier than 2x የሚለው ሪሰንትሊ ያነበብኩት የቢዝነስ መጽሐፍ ላይ ያገኘሁትና ኮምፕሊትሊ ቢዝነስን የሚሰራበትን መንገድ እየቀየረልኝ ነው። ሶ ምንድነው ኮንሴፕቱ? አሁን የምትሸጡትን ሽያጫችሁን 2 እጥፍ ከምታሳድጉት ይልቅ 10 እጥፍ ታሳድጉት ይቀላል ነው። ምን ማለት ነው? ሽያጫችሁን ለማሳደግ 2 መንገዶች አሉ። የመጀመሪያው ኦልሬዲ አሁን የሚከፍሏችሁ ደንበኞች ቁጥር ማብዛት ነው። ሶ ይሄ ደግሞ ሎጂካል የሆነ ብዙ ቢዝነስ ያለው ሰው የሚያስበው ነገር ነው። እኔ 10 ሺህ ብር የሚያወጣ ፕሮዳክት ለምሳሌ ሰዓት ከሆነ ይሸጥኩ ያለሁት እና በወር 10 የሚሸጥ ከሆነ 100 ሺህ ብር አገኛለሁ። 200 ሺህ ብር ማግኘት የሚፈልግ ከሆነ መሸጥ የሚጠበቅብኝ ለተጨማሪ 10 ሰዎች ነው። ስለዚህ 10 ሰው ፍለጋ ሄዳለሁ ማለት ነው። ይሄ ብዙ ቢዝነስ ኦነር የሚያውቀውና የተለመደው አይነት መንገድ ነው። ግን 10 ደንበኞችን ማግኘት አንደኛ ቀላል አይደለም። ሁለተኛ ግን እነዚህን 10 ደንበኞች ለማግኘት በጣም ብዙ ወዮች አሉ። ከሰዎች ጋር ፓርትነር ላደርግ እችላለሁ፣ ባዛር ላይ ልገባ እችላለሁ፣ ኢንፍሉዌንሰር ማርኬቲንግ፣ አድ፣ ኮንቴንት ብዙ ነገር ልሰራ እችላለሁ። ራይት። በአንጻሩ ግን 50 ሺህ ብር ወይም 100 ሺህ ብር የሚያወጣ ሰዓት ሊገዙኝ የሚችሉ ቢዝነሶችን ባመጣ ቢዝነስን ባንዴ 10 እጥፍ ያሳድጉታል። ግን ይሄኛው አዲስ መንገድ ነው። እንዴት ማግኘት እንዳለብኝ አላቅም። ምን አይነት አክሽኖች እንደምወስድ አላቅም። ብዙ ሰው ደግሞ የሚደፍረው አይደለም። ፕላስ ደግሞ እነዛን የሚገዙ ሰዎች ለማግኘት ብዙ አማራጭ የለም። ፕሮባብሊ አንድ መንገድ ነው ያለው። አንድ መንገድ ስለሆነ ያለው እሱ መንገድ ላይ በርትቶ መሄድ ነው። በደንብ ሀሳቡን ላስረዳችሁ። ለምሳሌ እኔ በሆነ ምን ላደርግ እችላለሁ? ሰዓቴን የሚገዙት ሰዎች እነማን ናቸው? 10 ሺህ ብር ወርዝ የሚያደርግ ሰዓት። እነሱን ካወቅኩ በኋላ ምን አይነት ኤክስፔንሲቭ እቃዎች ይገዛሉ? ለምሳሌ ምን ይገዛሉ? ሱፍ ይገዛሉ። ምን ይገዛሉ? መኪና ይገዛሉ። ዋት ኢፍ የ40 ሺህ ብር፣ የ50 ሺህ ብር፣ የ60 ሺህ ብር፣ የ70 የ80 ሺህ ብር ሱፍ የሚሸጥ አንድ ካምፓኒ ፈልጌ ይህን ሰዓት ኦፈር ባደረገውና ሰዓቱን እንዲሰጣቸው እንደተጨማሪ እኔ ደግሞ በዲስካውንት ባቀርብለት አንድ መንገድ። መኪና የሚሸጥ ካምፓኒ ካለ መኪና ሰንበዲ ሲገዛ አብሮ ሰዓት የሚሰጠው ፍሪ ሰዓት ለመኪና ሻጮቹ ኦፈራቸውን አትራክቲቭ ያደርግላቸዋል። ለእኛ ደግሞ 10 ሺህ ብር ቢከፍሉ ሻጮቹ ያዋጣቸዋል። ፕሮባብሊ በጣም ጥቂት መንገዶች ናቸው የሚሆኑት ቢዝነሳችሁን 10 እጥፍ የምታሳድጉባቸው። ለዛ ነው 10x is easier than 2x የሚባለው። 2x ማሳደግ እጥፍ ማሳደግ ቢዝነስን በጣም ከባድ ነው። 10 እጥፍ ማሳደግን ይቀላል። ይቀላል ሲባል ግን ያሉት ኦፕሽኖች ጥቂት ስለሆኑ ነው። ብዙ አትሞክሩም። አንዱ መንገድ ከተሳካ እሱ በራሱ ቢዝነሱን 10x ያሳድገዋል። ይሄ ኮንሴፕት ያለው 10x is easier than 2x የሚለው መጽሐፍ ላይ ነው እና በጣም እጅግ በጣም ፋሲኔቲንግ የሆነ ኮንሴፕት ነው። ከሰማሁት በኋላ አይምሮዬ መጥበቡን አቆመ። ማለት እኔ እየሞከርኩ የነበረው ያሉኝን ክላይንቶች ቁጥር ለማብዛት ነበረ። ግን የክላይንት ቁጥር ባበዛው ቁጥር ሄዴኩ እየጨመረ፣ ፕሮዳክት እየተበላሸ፣ ሰርቪስ ከስተማይዝድ እየሆነ፣ ከዛ ኳሊቲው እየቀነሰ ከክላይንት ጋር እየጨቃጨቀ ይመጣና ምንድነው ሚስ እያደረግኩ ያለሁት? እነዚህ 100 ሺህ ብር የሚከፍሉኝን ክላይንቶች 5ቱን ክላይንቶች ሰርቪስ አደር ሄዴኩ ሊገለኝ ደረሰ። በአንጻሩ ግን ዋት ኢፍ 500 ሺህ ብር ባደርገው የሰርቪስ ቫልዩ 500 ሺህ ብር ባደረገው እነዚህ ሰዎች አፎርድ ያደርጉታል ብዬ ሞከርኩት። አንዳቸውም አፎርድ ያደርጉት። ስለዚህ እነሱን በሙሉ ድሮፕ አድርጌ ለሆነ ያህል ጊዜ 500 ሺህ ብር በወር ሊከፍሉኝ የሚችሉ ቢዝነሶችን ማፈላለግ ጀመርኩኝ። አይን ገስዋት አንድ ክላይንት አገኘ፣ አንድ ትልቅ ሪል ስቴት። እሱ የሚከፍለኝ ብር እነዛ 4 ክላይንቶች ይከፍሉ ከነበረው የተሻለ ነው። ግን አንድ ክላይንት ነው የማገለግለው። ሌስ ሄዴክ ነው ያለው፣ የተሻለ ኢፌክቲቭነስ ለሱ ማምጣት ቻልኩኝና ሳስበው ኦኬ የዛኔ 100 ሺህ ብር የሚከፍል ሌላ ተጨማሪ ክላይንት ለማግኘት እየታገልኩኝ ግን ስቲል ሜክ ማረጋት 100 ሺህ ብር ነበር ተጨማሪ። በዚህኛው ኬዝ ግን አንድ ተጨማሪ ክላይንት ባመጣ 400 ሺህ ብር ነው ጄነሬት የማደርገውና ኦኬ ስለዚህ ሞር ቺፐር ክላይንቶችን ከማግኘት ይልቅ ሃይ ፔይንግ የሆኑ ፊወር ክላይንቶችን እነሱን አግኝቶ ሰርቭ ማድረግ ይቀላል። እንዲህ ስላችሁ ግን የ100 ሺህ ብር ሰርቪስን መሸጥ ከ400 ሺህ ብር ከመሸጥ ይከብዳል እያልኩ አይደለም። ኦፍ ኮርስ ብሩ በበዛ ቁጥር ሽያጩ ሶፊስቲኬትድ የሆነ ረጅም ጊዜ እየወሰደ የእናንተን ሙያ እየጠየቀ ይመጣል። ግን ገስዋት እሱን ብትማሩ ነው የሚሻላችሁ። የመሸጥ ስኪላችሁን ብታዳብሩ፣ ትላልቅ ክላይንቶችን የማምጣት ፕሮዳክታችሁን በበልክ ሊገዙ የሚችሉ ድርጅቶችን ማምጣት ላይ ፎከስ ብታደርጉ ይሻላል። ጋይስ ኢትዮጵያ ላይ ማለት ነው ላርጀስት ኢንተርፕራይዝ የሚባሉት ብዙ ገንዘብ ጀነሬት የሚያደርጉት ቢዝነሶች ጨረታ ነው የሚሰሩት። ለምን ይመስላችኋል? በበልክ ነው ትእዛዙ የሚመጣው። ይሄ የሆነች ነገር ችርቻሮ ከመሸጥ እሷን ከማሳደግ መልቀምም አይፈልጉም። በራቸው ተዘግቶ ነው ረጅም ጊዜ የሚቆየው። የሆነ አንድ ፕሮጀክት ይመጣል፣ የ3 ወር የ6 ወር ሽያጩን በሙሉ ከቨር ያደርገዋል። አበቃ ያችን ዴሊቨሪ ይደረጋል። ታትት ስራውም ራሱ ቀላል ነው የሚሆነው እና ከዚህ በኋላ ለማድረግ ስታስቡ ይሄ ሎጂካል የሆነውን 1 ስቴፕ 2 ስቴፕ 3 ስቴፕ እየጨመራችሁ መሄድን እርሱት። የምሬን ነው። እሱ ከሆነ ያህል ጊዜ ድረስ ብቻ ነው የሚወስዳችሁ። እስከ 1 ሚሊዮን እስከ 2 ሚሊዮን ድረስ ያመጣችሁ የቢዝነስ አካሄዳችሁ ማለት ነው 10 ሚሊዮን ጋር አይደርሳችሁም፣ 100 ሚሊዮን ጋር አይደርሳችሁም። ኮምፕሊትሊ ሌላ ሽፍት መኖር መቻል አለበት። ያ ሽፍት ደግሞ የምታስቡትን ያህል ከባድ አይደለም በፍጹም። ከእናንተ የሚጠበቀው እርግጠኛ መሆን ነው፣ ሰርቪሳችሁና ፕሮዳክታችሁ ጥሩ እንደሆነ ብቻ። እዚህ መጽሐፍ ላይ ምን ይላል? ያገኘውና አንዱን አንትረፕረነር ምን ብሎ ይጠይቀዋል? በሚቀጥሉት 12 ወራት $1 ሚሊዮን ፕሮፊት መስራት ይችላሉ በታምናለህ አለው። ያ ምንም ጥያቄ የለውም አምናለሁ አለ። እሺ 10 ሚሊዮን እሰራለሁ ለታምናለህ አለው። ከዛ ሂሳይድ አይ ዶንት ቲንክ ሶ
አይመስለኝም አለ። ከዛ ምን ብሎ መለሰለት? አይመስልህም፣ ግን ምን አይነት ኮንዲሽኖች ቢሟሉ ነው 10 ሚሊዮን ልትሰራ የምትችለው? አንለስ ተብለው የሆኑ የሚቀመጡ ኮንዲሽኖች አሉ ራይት። አንለስ አይገድስ 10 ሚሊዮን ልሰራ የምችለው ምናልባት እንግዲህ መንግስት ቢቀጥረኝ ነው፣ ምናልባት ደግሞ የሆነ ኤንጂኦ ስራ ቢሰጠኝ ነው፣ ምናልባት ደግሞ ሀገራችን ላይ አለ የተባለውን የሴልስ ሽያጭ ባለሙያ ባመጣ ነው። እናንተ ኤክስትሪም ብላችሁ የምታስቡት ጎል አለ አይደለ? ኤክስትሪም ሞስት ኤክስትሪም ብላችሁ የምታስቡት ጎል፣ እሱን ጎል ብታስቀምጡትና ይሄን ለማሳካት አንለስ እያልኩኝ የምደረድራቸው ምን አይነት ኮንዲሽኖች ይኖራሉ? ከነዛ አንለስ ከምላቸው ኮንዲሽኖች መካከል አንዷን ማግኘት ብችል፣ ወያንን ቶፕ ሴልስ ባገኝ፣ ወያንን የመንግስት ፕሮጀክት ባሳድድ፣ ወያንን ኤንጂኦ ባሳድደው እና የሆነ ያህል ጊዜ ዴዲኬት ብኝ ብሰራ ወርዝ አያደርግም ወይ? ምክንያቱም 1 ሚሊዮን እየሰራው 10 ወር ከምቀመጥ ይልቅ አንዴ እኮ 5 ወር ወስዶብኝ የ10 ሚሊዮን ብር ፕሮጀክት ባገኝ ይቀላል። ይሄ ኮምፕሊትሊ ለቢዝነስ ያለኝን ፐርስፔክቲቭ እኔን ቀይሮታል። እና ኔክስት ታይም ጎል ሴት ስታደርጉ በዚህ ዓመት ይሄን ያህል ነው ሜክ የማደርገው ይሄን ያህል ነው የምሰራው ብላችሁ ስታስቀምጡ የ6 ወርም የ1 የ3 ወርም የሚሆን የምታስቀምጡት ጎል እናንተ አቺቭ ማድረግ እችላለሁ ብላችሁ የምታስቀምጡት ከሆነ ጎል አይደለም፣ ትልቅ ነው መሆን ያለበት። አቺቭ ማድረግ አልችልም፣ ይሄ this is impossible, this is almost impossible unless ይሄ ነገር ካልተሟላ፣ unless ቲሜን ካልቀየርኩኝ፣ unless ቲም ካልቀጠርኩኝ ብቻዬን ሆኜ ላሳካው አልችልም። ሰው ቲም ያስፈልገኛል። ይሄን ቲም ይዤ ላሳካው አልችልም። ሰው የተሻለ ሰው መቅጠር አለብኝ። በዚህ መንገድ ነው ቢዝነሳችሁን አክቹዋሊ 10 እጥፍ የምታሳድጉት። ሌላ ምሳሌ ልስጣችሁ። ፐርሰናል ትሬነር ነኝና ሰዎችን ትሬን አደርጋለሁ፣ ጂም ውስጥ አሰራለሁ ራይት። ሶ አንድ ሰው የማስከፍለው 15,000 ብር ነው ኦር 5,000 ብር ሊሆን ይችላል። ግን ተውትሽ 15,000 ብር በጣም ጥሩ ትሬነር ነኝ። ሶ 15,000 ብር ትሬን እያደረኩኝ 3 ክላይንቶች አሉኝ። 45,000 ብር በወር ጀነሬት አደርጋለሁ። ኦኬ አሁን ይሄን 45,000 ብር 450,000 ብር ማድረግ ብፈልግስ 450,000 ብር ለማድረግ ሳስበው ገና ያስጨንቀኛል። እንዴት ነው 450,000 ማድረግ? ቱ ማች ማለት 10 እጥፍ ነው። አንለስ ምን ከተሟላ ምን አይነት ክላይንቶች ባገኝ ነው 450,000 ብር የማስከፍለው? ዋት ኢፍ አሁን የማስከፍለው 15,000 ብር ቀርቶ 45,000 ብር ባስከፍልና 10 ክላይንቶች ባመጣ፣ ወይም ደግሞ 100,000 ብር ባስከፍልና 4 ክላይንቶች ወይ 5 ክላይንቶች ቢኖረኝ 100,000 ብር የሚከፍሉ ምን አይነት ክላይንቶች ናቸው? ሜቢ ኤምባሲ ሰዎችን ማሰራት ከቻልኩ፣ ሜቢ ትላልቅ አንትረፕረነሮችን የማሰራ ከሆነ ይሲ ምን ጊዜም የሆነ አንለስ የምንላት ኮንዲሽን አለች እኮ እናውቀዋለን። የሆነ ነገር ቢሟላ ያ ቁጥር ሊመጣ እንደሚችል። ስለዚህ እኔ ምንድነው የማደርገው? ታይሜን በሙሉ ዴዲኬት የማደርገው እነዛን ኤምባሲ ሰዎች ማግኘት ላይ ነው። ቀላል ይሆናል ወይ? አብሶሉትሊ አይሆንም። ግን ኤኒቲንግ ወርዝ ዱዊንግ ኢዝ ሃርድ ይባላል። ኤኒቲንግ በኋላ እንኳን ሰራሁት ብላችሁ የምታመሰግኑት ነገር በሙሉ ስትሰሩት ከባድ ነው፣ ቀላል አይደለም። ኦብቪየስሊ ሶ 10,000 ብር 15,000 ብር የሚከፍሉኝን ክላይንቶች ቁጥር እየጨመርኩ 10 እንኳን ባደርሳቸው 150,000 ብር ነው የምሰራው። 10 ሰው እያስለጠንኩ ማለት ነው። በዚህኛው ኬዝ ግን 45,000 ብር የሚከፍለኝ 10 ሰው ባገኝ ኦር 4 ሰው 5 ሰው ባገኝ የዚህን ብዙ ጥፍ ነው ሜክ የማደርገው። ስለዚህ ታይሜን በሙሉ ኢንቨስት የማደርገው ኦኬ እነዛ ኤምባሲ ሰዎች እሺ እንዲሉኝ እኔ ምሮ ማድረግ ያለብኝ ከማን ጋር ብትዋወቅ ያገናኘኛል፣ ማን ኮኔክሽን አለው፣ ሶሻል ሚዲያ ላይ ምን አይነት ኮንቴንት ፕሮዲውስ ባደርግ ሞር ትረስታቸውን ማግኘት ይችላለሁ፣ አለባበሴ ማስተካከል አለብኝ፣ ኦፍ ኮርስ መኪና ያልኖረኝ ይገባል፣ ቢካዝ ስታተሳቸውን ፊት ማድረግ መቻል አለብኝ። ይሄ ኦል ዶስ ቲንግስ እነዛ ትናንሽ ነገሮች በሙሉ ማድረግ ያሉብኝ ነገሮች እነዛ ክላይንቶች ጋር እንድደርስ የሚያደርጉኝ ናቸው። ሶ ኦልዌይስ የሆነ መንገድ አለ። ያንን መንገድ መሄድ ግን ያለመድ ነው ከዚህ በፊት ያደረግነው ነገር ስላልሆነ ያስፈራናል። ያ ፐርሰናል ትሬነር የሚያውቀው 15 ብር እያስከፈለ ሰዎችን መጨመር ነው። እዛው ሲመጡ ላሰራ ይለዋል። እሺ ሰብስክራይብ የለመደው ያንን ነው። ይሄኛው ግን አዲስ መንገድ ነው። ግን አዲስ መንገድ ነው ጊዜ የሚያሳድገን። በዚህ መንገድ ግን ሽያጫችሁ እንዲጨምር ለነዛ የተሻለ ለሚከፍሉ ሰዎች የምታዘጋጁት ኦፈር ሊኖር ይገባል። ኦፈር ማለት የምትሸጡት ነገር ፕሬዘንት የምታደርጉበት መንገድ ነው። 1,000 ብር ለሚከፍል ሰው እና 100,000 ብር ለሚከፍል ሰው ኢቭን ተመሳሳይ እንኳን ፕሮዳክት ቢሆን ግን የምታቀርቡት ኦፈር ኮምፕሊትሊ በጣም የተለያየ ነው። ለምሳሌ የ10,000 ብር ፐርሰናል ትሬነር እና የ100,000 ብር ፐርሰናል ትሬነር አቴኖ ዘዴኮ ስፖርት ነው የሚያሰሩት። አንዳንድ ተመሳሳይ አክቲቪቲዎች ነው እኮ የሚያደርጉት። ግን ይሄኛው ኦፈር በውስጡ በጣም ብዙ ነገሮች ስላሉት 100,000 ብር ወርዝ ያደርጋል። የምትሸጡትን ነገር በዚህ ደረጃ ማቅረብ የማትችሉ ከሆነ ስቲል ትንሽዬ ብር የሚከፍሏችሁ ደንበኞች ጋር ነው ስቲክ አድርጋችሁ የምትቀሩ። እንዴት ነው ኦፈር ክሬት የሚደረገው? እንዴት ነው እነዛን ሃይ ፔይንግ የሆኑ ክላይንቶች የማገኛቸው? ኮንቲኒስሊ ፈልገው እንዲያገኙኝ እንዴት አደርጋለሁ? ይህንና ሌሎች በጣም እጅግ በጣም ኢምፖርታንት የሆኑ የማርኬቲንግ ፕሪንሲፕሎችን ላሳያችሁ ቢዝነስ በዲጂታል የተሰኘ የ3 ቀን ነፃ የኦንላይን ኢቨንት አዘጋጅቻለሁ። እዚህ ኢቨንት ላይ ስትመጡ እንዴት ኦፈር ክሬት እንደምታደርጉ፣ እንዴት ሰዎች ፈልገው እንደሚያገኟችሁ፣ እንዴት አድቨርታይዝ እንደምታደርጉ፣ ማስታወቂያ የሰራችሁበትን እያንዳንዱ ከስተመር ደግሞ እንዴት እንደምትሸጡለት እስከ መጨረሻው ስቴፕ ድረስ ክሊር ያሳያችኋለሁ። ላለፉት 4 ዓመታት ዲጂታል ማርኬቲንግ ስሰራ እኔ ራሴ ፕራክቲስ ያደረጉት የራሴ ቢዝነሶች ላይ አፕላይ የማደርገውን ሲስተም ነው አውጥቼ የማሳያችሁ። ሰው ጋራንቲ የማደርግላችሁ ነገር ከዚህ ኢቨንት በኋላ በእርግጠኝነት ቢዝነሳችሁን በዲጂታል ማርኬቲንግ የምታሳድጉበትን ሲስተም ይዛችሁ ትሄዳላችሁ። ኢቨንቱ ኮምፕሊትሊ ነፃ ነው።
ጊፍታችን ሚያዝያ 13፣ 14 እና 15 ከምሽቱ 2 ሰዓት ላይ በኦንላይን ይከናወናል። ስልክና ኢንተርኔት ፒሲ ካላችሁ ከየትኛውም ቦታ ጆይን ልታደርጉን ትችላላችሁ። ለኢቨንቱ በነፃ ስትመዘገቡ ደግሞ ያዘጋጀነው ነፃ የዲጂታል ማርኬቲንግ ኮርስ አለ። እሱንም አክሰስ ማድረግ ትችላላችሁ ማለት ነው። ለመመዝገብና ነፃ ኮርሱን ለመውሰድ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ሲዩ